የዛሬ ያነሳ ነው ነገረ ክርስቶስ በተመለከተ እናንተ አያማችሁም። እናንተ ዝም ነው የምትሉት። እናንተ ማርያም ስትነካ፣ ቅዱሳን ሲነኩ፣ ገድላት ሲነኩ ነው የምትጮሁት ለሚሉ ሰዎች የመጀመሪያው ዓለም አቀፍ ጉባኤ ሲከናወን እነሱ የት ነበሩ? አሪዮስ ወልድ ፍጡር ብሎ ክርስቶስን ሲነካ አይ ማርያምን ካልነካ እኮ መላእክትን ካልነካ ገድላት ድርሳናትን ካልነካ ክርስቶስ ላይ እንደፈለክ በል ነው ያለው። ማርቲን ሉተር መጥቶን ያስተካከለው መጥቶን ያስተካከለው የሚባል ካህን የምንፍቅና ትምህርቱ ነው። መንስኤው ደግሞ አሪዮስ የሚባለው ካህን የኑፋቄ ትምህርት ሲያስተምር የኒቂያ ጉባኤ እንዲሰበሰብ ግድ ሆኗል። አሪዮስ በ260 ዓመተ ምህረት በሊቢያ ከግሪክ ቤተሰብ የተወለደ ክርስቲያን ነበር። ከግሪክ ክርስቲያኖች የተወለደ ነበረ አሪዮስ በ260 ማለት ነው። በእስክንድሪያም እንዲሁም ደግሞ በአንጾኪያ በከፍተኛ ደረጃ የመጽሐፍቶችና የስነ መለኮት ትምህርት የተማረ ሰው ነው። የአንጾኪያው መምህሩ ደግሞ ሉቂያኖስ የሚባል የአርጌንስ ደቀ መዝሙርና የአንጾኪያ ትምህርት ቤት መስራች ነው። አሪዮስን ያስተማረው የአንጾኪያው መምህር የሆነው ሉቂያኖስ የተባለ ነው። ሉቂያኖስ ደግሞ የአርጌንስ መምህር ነው። አርጌንስ እንደምታውቀው ቤተክርስቲያናችን ሊቅ እንደው አንዳንድ ጊዜ ደግሞ በመጽሐፍ ሚስጥር የተወገዘ ነው እና አርጌንስ የአርጌንስ ደቀ መዝሙር ሉቂያኖስ ደግሞ አሪዮስን ያስተማር ነው በአንጾኪያ ማለት ነው። የክደት ትምህርቱ ደግሞ ለአንጾካውያን አስተምሮ በጣም የቀረበ ነበረ። የአሪዮስ ክደት ማለት ነው። በጣም የሚገርመው አሪዮስ ቅድም የኔታ እንዳሉት የንግግር ችሎታ ያለው ሰውን የማሳመን የሚችል አንደበተ ርቱዕ ክሂለ ነቢብ ይላሉ መተርጉማን። ራይሮቲክ የሚባለው በእንግሊዝኛው የንግግር አሳምሮ የመናገር ሰውን የማሳመን ብቃት የነበረው ሰው ነበረ። በዚህ ምክንያት ተፈጻሜተ ሰማዕት ቅዱስ ጴጥሮስ ድቁና ሾሞታል፣ አሪዮስን ማለት ነው። ከመንፈሳዊ ትምህርት በተጨማሪ አሪዮስ ማለት ነው የግሪክ ፍልስፍናን በደንብ የተማረ ነው። ከሉቂያኖስ በተጨማሪ ደግሞ የተሳሳቱ የሥላሴ አስተምህሮቶቹን ከእስክንድሪያው ሊቅ ከአርጌንስ እንደተጠቀመ ሊቃውንቶች ይጠቅሳሉ። እንግዲህ አርጌንስ ለሥላሴ ደረጃ ይሰጣል ታውቃላችሁ። ስለዚህ ከአርጌንስ የተሳሳተ የሥላሴ ትምህርት ከሱ ጠቅሶ ጭምር እንደሚያስተምር ይነገርለታል። የአሪዮስ ክህደቱ ምንድን ነው? ባጭው እንግዲህ አሪዮስ እንደምናውቀው አሁን እንዳነሳ ነው በጣም በሚገርማችሁ ሁኔታ በሊቢያ የተወለደ ነው። የጋዳፊ ሀገር ከግሪክ ክርስቲያን የተወለደ ሰው ነው። በ260 አርጌንስን ካስተማረው የአርጌንስ ደቀ መዝሙር ከሆነ ከሉቂያኖስ የተማረ ሰው ነው። በዛ ላይ ደግሞ የፍልስፍና ትምህርት የተማረ ነው። አንደበተ ርቱዕ ነው፣ ገጣሚ ነው። በዛ ላይ ደግሞ መዝሙር ይዘምራል፣ ድምፅ አለው። ተደጋጋሚ ጊዜ እንደማነሳው እንኳንም አሪዮስ በዚህ ዘመን አልነበረ። አሁን በዚህ ዘመን እንደዚህ አይነት መነኩሴ ቢኖር ገጣሚ ሆኖ አንደበተ ርቱዕ ሆኖ በዛ ላይ በሴት የማይታማ በምንኩስናው ጥብቅ የሆነ አስባችሁታል። በዛ ላይ ደግሞ የስነ መለኮት ሊቅ ሆኖ በዛ ላይ ደግሞ የተማረ ሆኖ ፍልስፍናውንም የቤተ ክህነት ትምህርቱን የሚያቆኑ ገጣሚ ቢሆን ዘማሪ ቢሆን በዚህ ዘመን ምን ሊያመጣ እንደሚችል አስቡት። እንቧድርና እዚህ ቲክቶክ ላይ ያለን ሰዎች በማህበራዊ ሚዲያ ፕሮፋይል እንቀይርና እኔ አባት አይቻለው፣ እኔ መነኩሴ አይቻለው፣ እንደ አሪዮስ አይነት አይቻለቅ ሲቀድስ አይታል ድምፁ እንደዛ ነው። በስመ አብ ድምፁ ሲያምር ግጥሙስ ራሱ እንኳንም አሪዮስ በዚህ ዘመን አለ። እግዚአብሔር ሲጠብቀን ነው በእውነት እንጂ እዚህ እንዴት ልንሆን እንደምንችል አስቡት። አሁን እንኳን ባሉ አገልጋዮች እንዴት እንደምንቧድል። አሁን እኛ ቤተ ክርስቲያን ውስጥ የሚያገለግል ማንኛውም ሰው እኛ ምን ጠላው ሰው እንዲወገዝ ነው እንጂ እንፈልገው የቤተ ክርስቲያን አስተምህሮ የሚነካ ሰው እንዲወገዝ አንፈልግም። ብዙዎቻችን አስመሳዮች ነን ነው ትልቁ ችግራችን። ያ ምንወዳችሁ ሰዎች ምንፍቅና ቢነካባ ቢናገሩ እንኳን እንዲነገሩብን አይፈልጋቸው። አሪዮስ ግን አንዱ የምንማየው ነገር ይሄ ነው ማለት ነው። ገጣሚ ነው፣ አንደበተ ርቱዕ ነው፣ በዛ ላይ መነኩሴ ነው፣ በዛ ላይ ይገጥማል፣ በዛ ላይ ድምፅ አለው። ፍልስፍናውን በደንብ በልቶታል። ፒኤችዲ ኖሮት የቤተ ክህነት ትምህርት በደንብ አውቆ ገጣሚ ሆኖ በዛ ላይ በሴት አይታማም፣ በምንኩስና በጣም ጥብቅ ነው። ግን ወልድ ፍጡር ብሎ የሚናገር መናፍቅ እንኳን በዚህ ዘመን አልነበረ። ቢነሳ ኖሮ
ምን ልንሆን እንደምንችል አስቡት። በምቀኝነት እኮ ነው። ስትበልጣቸው እኮ አይወዱም። እንደዚያ የሚባለው እኛ ቤተክርስቲያን ውስጥ አንዱ ቅድም አሁን የኔታ ያነሱት ነገር ይሄ ነው። መናፍቃን ሁል ጊዜ የሚሉት ይሄን ነው። በቃ አርዮስን በነገራችን መጨረሻ ላይ ነሰው ምንድን ነው ተፈጻሚ ሰማዕት ቅዱስ ጴጥሮስ ካረፈ በኋላ ቀንቶብኝ ነው ያለው። እችም የታድሶ መናፍቃን እንደዚህ ነው የሚሉት። ትዝ ይላቸዋል። እስከተወሰነ ዓመታት ድረስ በጋሻው ላይ ቀንተው ነው እንደዚህ በቃ እንደዚህ እና በብዙ መንገድ ትሉ ችግሮች ይነሳሉ። እና አንዱ መገለጫ ይሄ ስለሆነ ነው። የአርዮስ ትምህርት ክህደቱ ምንድን ነው ካልን ቅድም የኔታ እንደገለጹት አብ ብቻ ዘላለማዊ ዘአልቦ ጥንት ወተፈጻሜት፣ አብ ብቻ ዘላለማዊ፣ ወልድ ግን እሺ የኔታ ወጥተው ከሆነ መልሷቸው። አብ ብቻ ዘላለማዊ ነው ዘአልቦ ጥንት ወተፈጻሜት፣ ወልድ ዘላለማዊ አይደለም ብሎ የሚናገር የአርዮስ ክርት የሚጀምረው ችግሩ ይሄ ነው። ምን ብሎ ነው የሚናገረው አርዮስ? አብ ብቻ ነው ዘላለማዊ ፍጻሜ የሌለው፣ ወልድ ግን ይሄ ሁሉ ያለው አይደለም ብሎ ይናገራል። ወልድ ዘላለማዊ አይደለም ብሎ ያምናል አርዮስ ማለት ነው። በዛ ላይ ደግሞ አርዮስ ምን ብሎ ነው የሚያስተምረው? ልብ በሉ፣ ምን ብሎ ነው የሚያስተምረው አርዮስ? አብ ብቻ ነው ዘላለማዊ። ተመልከቱ፣ አብ ብቻ ነው ዘላለማዊ ጥንት ፍጻሜ የሌለው ካለ በኋላ ወልድ ግን ዘላለማዊ አይደለም ይልና ያልነበረበት ጊዜ ነበረ፣ ሃሎ አመኢ ሃሎ ይላል። ምን ማለት ነው? ያልነበረበት ጊዜ የለም። ስለዚህ አብ ከዘመናት በፊት አብ አይባልም ነበረ። አብ መባል የጀመረው ከወልድ መፈጠር በኋላ ነው ይላል። ሎቱ ስብሐት። በጣም ከባድ ነው የአርዮስ ክህደት። በነገራችን ላይ ብዙዎቻችን እኛ አሁን በደፈናው ወልድ ፍጡር በመለኮቱ ብሎ ሲናገር ሰምተንችን እንደ አጭር ነገር ያዝናት እንጂ ዲቴል ነገሩን ስናቀው ደግሞ እጅግ በጣም ከባድ የሆነ ኑፋቄ ትምህርትን ያስተማረው አርዮስ ማለት ነው። ለዚህ ነው ቤተክርስቲያናችን በጣም ተጠንቀቁ የምትሉ ከአርዮሳዊ ትምህርት። ልብ በሉ፣ አብ ብቻ ዘላለማዊ ነው። ዘአልቦ ጥንት ወተፈጻሜት የሚባለው አብ ብቻ ነው። ወልድ ግን ዘላለማዊ አይደለም። ሎቱ ስብሐት። ያ ብቻ አይደለም፣ ያልነበረበት ጊዜ የነበረ ወልድ። አብም ልክ እንደዚሁ ከዘመናት በፊት አብ አይባልም። አብ ራሱ አብ የተባለው አባት የተባለው ከወልድ መፈጠር በኋላ ነው። በመሆኑም ይላል ወልድ ፍጡር ነው። ለወልድ ጥበብ፣ ቃል የሚባሉ ኃይላት ስሞች አሉት ይላል። ስሞች ነው ያሉት። ጥበብ ይባላል። ጥበብ ፈጠረች የሚለው ጠቅሶ ማለት ኃያል ነው ይባላል። አለቀ። እነዚህ ስሞች ተቀጸሉለት። ስለዚህ እንደ ማስረጃ የሚጠቅሰው ቅድም የተጠቀሰው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 እና የዮሐንስ ወንጌል 14 28ን አብ ከኔ ይበልጣል የሚለው እየጠቀሰ ማለት ነው። ስለዚህ ጥበብ ከፍጥረቱ አስቀድሞ እኔን ፈጠረኝ አለች የሚለውን በመጥቀስ ነው። ስለዚህ ወልድ በባህሪው ከአብ ጋር አንድ አይደለም ብሎ ያምናል አርዮስ። ይሁን እንጂ ይላል ከሌሎች ፍጡራን ግን ይበልጣል። በባህሪው ከአብ ጋር እኩል አይደለም፣ ከሁሉም ፍጡራን ግን ይበልጣል። አይታችኋል። ከአብ ያነሰ ነው፣ እንደ አብ ዘላለማዊ አይደለም። የአርዮስ ክህደት ማለት ነው። አብ ዘላለማዊ ነው፣ ወልድ ግን ዘላለማዊ አይደለም። ወልድ ያልነበረበት ዘመን ነበረ። አብም ራሱ አባት የተባለው ወልድን ከፈጠረው በኋላ ነው። ወልድን ከሎቱ ስብሐት ወልድን ከፈጠረው በኋላ ነው። በጣም አደገኛ ኑፋቄ ክህደት ነበር ማለት ነው። ይሄ የአርዮስ መሰረታዊ የሆኑ ክህደቶቹን በጣም ነፈልቅቀን ስናወጣ ስንዘረዝራቸው ምን ያክል ውስጡ ብዙ ኑፋቄ እንደነበረ እንረዳለን ማለት ነው። ስለዚህ ምን ብሎ ይናገራል ማለት ነው? ወልድ በባህሪው ከአብ ጋር አንድ አይደለም። ይሁን እንጂ ይላል ከሌሎች ፍጡራን ሁሉ ይበልጣል። ፍጡር ነው ግን ከሌሎች ፍጡራን ይበልጣል። ሎቱ ስብሐት። ለዚህ ወልድ በጸጋ የአብ ልጅ ይባላል፣ የጸጋ አምላክ ይባላል ይላል። ስለዚህም ይላል እንደ ፍጡርነቱ የአብን ባህሪ ማየት አይችልም። ሎቱ ስብሐት ማወቅም አይችልም ካለ በኋላ መንፈስ ቅዱስ ለወልድ የመጀመሪያው ፍጥረቱ ነው ይላል። አብ ወልድን ፈጠረው፣ ወልድ ደግሞ መንፈስ ቅዱስን ፈጠረው ይላል። ስለዚህ መንፈስ ቅዱስ ለወልድ የመጀመሪያ ፍጥረቱ ነው ይላል። በጣም አደገኛ ነው። የአርዮስ ክህደት አሁን ቀላል ነው። አብ ብቻ ነው ዘላለማዊ ብሎ መናገር፣ ወልድ ዘላለማዊ አይደለም ብሎ መናገር፣ አብ በዘመናት አብ የተባለው ወልድን ከፈጠረው በኋላ ብሎ መናገር፣ ወልድ ደግሞ አብን የተፈጠረው ግን ከሌሎቹ ፍጥረታት ከኛ ከሰዎች ከምናምን ግን ይበልጣል፣ ግን ፍጡር ነው። የአብን ባህሪ የለውም፣ ስለ አብም አያውቅም፣ ፍጡር ስለሆነ ሎቱ ስብሐት።
መንፈስ ቅዱስ ደግሞ የወልድ የመጀመሪያ ፍጥረቱ ነው ብሎ ያምናል። እሺ ይህን ሲናገር ቅድም የኔታ እንዳነሱ ለምን አትመክሩም? ለምን አትዘክሩም? እንዲህ ሲያጠፋ ቶሎ ለማውገዝ ለምን ትቸኩላላችሁ? ለሚሉ ሰዎች ተመልከቱን እንደሚል የቤተክርስቲያን ታሪክ በዓለም መድረክ ላይ ይህን በዝርዝር እናገኛለን። ይህንን የተሳሳተ የኑፋቄ ትምህርት ሲያስተምር መጀመሪያ ምን አደረገው? ተፈጻሜ ሰማዕት ቅዱስ ጴጥሮስ ጠርቶ ስህተቱን እንዲያስተካክል ቢነግረው እምቢ ስላለ ትምህርቱን በስፋት መናገሩን በዚያው ቀጠለ። ከለዚህ ምን አደረገው? በተፈጻሜ ሰማዕት ቅዱስ ጴጥሮስ ዘመን ድቁና ላይ የተሾመው ድቁናውን ሻረው፣ ከድቁናው አስወገደው ማለት ነው። እንግዲህ ይህንን ሲያደርግ በራእይ ደግሞ ሁላችን እንደምናውቀው አርዮስ የጌታችን ኢየሱስ ክርስቶስን ሕፃን ሆኖ ልብሱን ሲቀደው በራእይ ተመለከተ ጴጥሮስ፣ ተፈጻሜ ሰማዕት ቅዱስ ጴጥሮስ። በነገራችን ላይ ይህንን ራእይ ያየው በዲዮቅልጥያኖስ ዘመን እስር ቤት ሆኖ ሳለ ነው። ተፈጻሜ ሰማዕት እስር ቤት ሆኖ ሳለ ነው በራእይ ያየው። ጌታችን ሕፃን ሆኖ በአምሳለ ሕፃን ተገልጾለት፣ አርዮስ ግን ልብሱን ሲቀደው አየ። ጌታ ሆይ ምን ሆነ ነው ሲለው፣ አርዮስ ልብሴን ቀደደብኛል። ያ ማለት ከአባቴ ከባህሪ አባቴ ለየኝና ፍጡር አለኛል። ልክ ይህን ራእይ ካየው በኋላ እንግዲህ ሁላችንም እንደምናውቀው ከእስራቱ እንዲፈታው ሽማግሌ ላከበት አርዮስ። ተሐድሶ ነፍቀ እንደዚያ ለሚያደርጉ ዛሬ የሚያውቋቸው ሊቃነ ጳጳሳት ላይ የሚያውቀው የሀገር ስራ አስኪያጅ ጋር የሚያውቀው አለቃ ጋር የሚያውቀው የሰብዓ ጉባኤ አባል ጋር የሚያውቀው የሰንበት ተማሪ ጋር እኔ እኮ ዝም ብሎ ተወገዘኝ በስሜቱ እኮ ነው፣ እኔ እኮ ቤተክርስቲያን ወዳታለሁ። አርዮስ ሚስጥሩ እንደዚህ ነው ያደረገው። አሁን አንተ እስር ቤት ነው ያለኸው። አያችሁ ቅኔው እስር ቤት ነው ያለው ተፈጻሜ ሰማዕት ቅዱስ ጴጥሮስ። ነገ በዲዮቅልጥያኖስና ዘመን ምናምን መገደልህ አይቀርም፣ መሞት አይቀርም፣ ሰማዕት መሆን አይቀርም። ግን ታረቀኝ ብሎ ሽማግሌ ላከ። ተፈጻሜ ሰማዕት ቅዱስ ጴጥሮስ ግን ራእይ አይቶ ስለነበር የለም በራእይ ጌታዬ መድኃኒዓለም ኢየሱስ ክርስቶስ በሕፃን ተመስሎ ልብሱን ስትቀደው፣ ያ ማለት ወልድ ፍጡር ብለህ ከባህሪ አባቱ ከአብ ስትለየው ስላየ ከአንተ ከግዝትህ አልፈታም አለው። ሳይፈታው ቀር። ከዚህ በተጨማሪ ምን አድርጓል? ለደቀ መዛሙርቱ ተፈጻሜ ሰማዕት ቅዱስ ጴጥሮስ ማለት ነው ለእስክንድሮስና ለአርኬላዎስ ከውግዘቱ እንዳይፈቱት አስጠንቅቋቸዋል ማለት ነው። ከዚህ በኋላ እንግዲህ እንትና ሲያልፍ ተፈጻሜ ሰማዕት ቅዱስ ጴጥሮስ ሲያልፍ አርኬላዎስ በተፈጻሜ ሰማዕት ቅዱስ ጴጥሮስ አማካኝነት ጳጳስ ሆነ፣ ደቀ መዝሙሩ ማለት ነው። ከዛ በኋላ አርዮስ የተጸጸተ መስሎ ያዘነ መስሎ ቀረበ። በዛ ደግሞ ጓደኛው ሆነ። በዚህ አጋጣሚ የፈለገ ፍሬንድሽፕ ቢኖረን፣ የፈለገ ብንዋደድ፣ የፈለገ ብንከባበር፣ ምንፍቅና የሃይማኖት ልዩነት ጓደኝነትን ከበራ ያደረገው። ካዘንክለት መክረ ገስጸ መክረስ ገስጠሽ ከኑፋቄ ያውጣው። ስለምወደው ነው ተብሎ ግን አይደረግም። ተመልከቱ፣ አማላጅ ቢልክበትን ሽማግሌ ቢልክበትን ተፈጻሜ ሰማዕት ቅዱስ ጴጥሮስ ከውግዘቱ ሳይለየው አርፏል። ለደቀ መዛሙርቶቹ ነገራቸው፣ ከእኔ በኋላ ትሾማላችሁ፣ ተሳስታችሁ ግን እንዳትሾሙት ከግዝቱ እንዳትፈቱት አላቸው። እና አርኬላዎስ ግን ደግሞ አቂላስ የሚባለው እሱ ግን አርዮስ ቀረበው፣ የተጸጸተ መሰለው፣ ጭራሽ ጓደኛው አረገው። ድቁና የነበረውን አርዮስ ክህነት ሰጠው፣ ጭራሽ በክህነት ተሾመ። እንግዲህ ምን ያክል ከባድ እንደሆነ ተመልከቱ ማለት ነው። ቅስና ተሾመ ማለት ነው አርዮስ። ስለዚህ ከአርኬላዎስ በኋላ ደግሞ ዘመኑ ሁሉ ስለ ቤተክርስቲያን ሲጋደል የኖረው ስመጥሩ እለእስክንድሮስ በእርሱ ቦታ ላይ ተቀመጠ። እለእስክንድሮስም አርዮስን ተቃውሞ አወገዘው። እንደ ቀድሞ አባቱ የመንፈስ አባቱ ተፈጻሜ ሰማዕት ቅዱስ ጴጥሮስ እንደነገረው ልብሱን ሲቀደው እንዳሳየው አንተን ከውግዘትህ አልፈታም፣ አንተ ከተመለስ እግዚአብሔር በራእይ ይግለጽልኝና ያን የቀደድከውን ልብስ ጌታዬ በንስሐ ተመልሷል ፍታው ሲለኝ የዛን ጊዜ የምፈታ ብሎ እውነት የሆነው እለእስክንድሮስ በሃይማኖቱ ጸና። በጣም የሚገርማችሁ አርዮስ ብዙ ሰው በቀላሉ ሊከተለው የሚችል እና በትምህርቱ ሊማረክ በሚችል መልኩ በጣም ትምህርቱን በግጥም በመዝሙር በመነባነብ ማቅረብ ይችላል። በጣም በጣም ባደገኛ እና ይሄ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይጠራል። ታሊያ ማለት አርዮስ ወልድ ፍጡር የሚለው ኑፋቄ ትምህርቱን በግጥምና በመነባነብ የሚያቀርብበት ዘዴ ምን ይባላል? ታሊያ ወይ ደግሞ ማዕድ ተብሎ ይነገራል። ታሊያ ማለት ወደ አማርኛ ስተረጉመው ማዕድ ማለት ነው። በጣም አደገኛ ነው። በስብከት ብቻ የሚያሳልፍ እንዳይመስላችሁ። ይገጥማል፣ በመዝሙር ያቀርበዋል፣ በዛ ላይ በመነባነብ ጭምር ያቀርበዋል።
ምን ያክል አደገኛ ሰው እንደሆነ ተመልከቱ። በዛ ደግሞ በሴት አይታማም። በምንኩስናው በጣም ጠንቃቃ ነው። ምንኩስናውን በጣም ጠብቆ ነው ያዘው። በማንም ሴት አይታማም። እና ለዚህ ነው ያልኳቸው እንኳንም በዚህ ዘመን አሪዮስ አልነበር ምን ያክል አደገኛ እንደሆነ። እና እንደውም የቀደምት አባቶች ይላሉ በግጥም በመዝሙር በመነባነብ የሚያቀርብበት ይህንን ዘዴ ታሊያ ብሎ ይጠሩታል። በጣም የሚገርም ችሎታ ስራውን ነው። ታሊያ ከተባለ በቃ አሪዮስ የራሱ የሆነ ኪነጥበባዊ በሆነ መንገድ ኑፋቄውን የሚያስተላልፍበት መንገድ ነው። እንግዲህ ቅድም ኔታ እንዳሉ ተመከረ በግል ማለት ነው። ተፈጻሚ ሰማዕት ቅዱስ ጴጥሮስ መከረው፣ አልመለስ አለ። አርኬላዎስን አታሎ ተጸጽቻለሁ ተመልሻለሁ ብሎ ቅስና ተቀበለ። ከሱ ቀጥሎ ደግሞ ለእስክንድሮስ ደግሞ ከኑፋቄው አልመለስ ስላለው አወገዘው። ስለዚህ ተመከረ አልተመከረም? ተመክሯል። በቃ ስለዚህ አያስኬድም ማለት። ከዚህ ቀጥሎ በነገራችን ላይ ቅድም የኔታ እንዳሉት አሁን መድገም ጊዜ እንዳልገልባችሁ በኒቅያ ጉባኤ ከተወገዘም በኋላ አሁን ምላችሁ ታሊያ የሚለው ታሊያ ተቱቲታ ታሊያ ወይ ደግሞ ማዕድ የሚባለው በግጥም በመነባነብ በመዝሙር የሚያቀርብበት ኑፋቄውን የሚያቀርብበት ስራው ነው። የአሪዮስ ምን የሚባለው ታሊያ ተብሎ የሚጠራው ይህን የሚያቀርብበትም ከተወገዘ በኋላ በኒቅያ ጉባኤ በጣም የሚገርማችሁ የባለስልጣናት ጋር እየሄደ ሹማምንቶች ጋር ነገስታት ጋር እየሄደ በግፍ እኮ ነው የተወገዝኩት፣ በጠላቻ ከሆነ አትናቴዎስ ያስወገዘኝ ብሎ መናገር ጀመረ። በጠላቻ ነው፣ ተቀንቶብኝ እኮ ነው። ዘስቴ ሚኒስትሩ ዛሬም ይሄን የሚከተሉት ትዝ ይላችሁ እንደሆነ ፖለቲካውን ይጠቀማሉ። ትዝ ይላችኋል በኢህአዴግ ጊዜ ተሐድሶ ናፍቃን ያሳተሙት መጽሐፍ ምንድን ነው ያሉት? ስንክሳር ጸረ ልማት ነው እኮ ነው ያሉት። ለምን ይመስላችኋል ንግግር የተናገሩት? ያው በዛን ጊዜ ኢህአዴግ ጸረ ልማት ነው ምናምን ብሎ የሚናገራት ንግግር አለች። ልክ እንደዚሁ ከፖለቲካ ጋር ለማገናኘት ስንክሳር ጸረ ልማት እኮ ነው ያሉት። እንደውም ትዝ ይላችሁ እንደሆነ የነበራችሁ ሰዎች ሜክሲኮ ላይ አዲስ አበባ ሜክሲኮ ላይ የትራንስፎርሜሽን ኮንፈረንስ እኮ የሚል ነበር። የዛን ጊዜ ኢህአዴግ የሚጠቀማቸውን ቃላቶች የተወሰዱ እንዳትቃወሟቸው አይተ ትራንስፎርሜሽን ነው የህዳሴ ኮንፈረንስ። በቃ እንዲህ ነው የሚያደርጉት። ያለውን ባለስልጣን፣ የተገኘውን ሰው፣ የተገኘውን ፖለቲካ፣ የተገኘውን አማራጭ ሁሉ ይጠቀማሉ። ሲሆን እያለቀሱ ተገፍተን ነው፣ ወንጌል ስለሰበክን ነው፣ መጽሐፍ ቅዱስ ይዘን ወንጌል ይሰበክ ስላልን ነው፣ መጽሐፍ ቅዱስ ይዘን ይሰበክ ስላልን ነው። እኔ እኮ ያልኩት የሰንበት ተማሪ እኮ ስለ ሃይማኖት አያውቅም፣ ለምን የመጽሐፍ ቅዱስ ጥናት አንማርም ያልኩት። እኔ እኮ ተሐድሶ አይደለሁም፣ እኔ እኮ መናፍቅ አይደለሁም። በጥላቻ እኮ ነው ማህበረ ቅዱሳን እኮ ነው ያወገዘኝ። ቀንተውብኝ እኮ ነው። እኔ ስንት ሰው እንደመለስኩ ብታይ። ጽዋ ማህበራት ሁሉ አስተምራለሁ፣ እዘምራለሁ፣ እቆርባለሁ። ይሄ የመናፍቃን አንዱ መግቢያ ስልታቸው ነው። ስለዚህ አስቀድስ፣ ቁረብ፣ ጥሩ ነው፣ ስበክ። የመጽሐፍ ቅዱስ ጥናት ቤተክርስቲያናችን ይሰጣል። አዎ፣ በመጽሐፍ ቅዱስ ጥናት ሰበብ ግን ኑፋቄ ትስበክ። ያረዘምኩባችሁ የኔትነትን አሳልፈዋል። በጣም የሚገርማችሁ በኒቅያ ጉባኤ በጣም በሚገርማችሁ ሁኔታ በኒቅያ ጉባኤ ማለት ነው ጉባኤው ሲጀመር ከዚህ ቀደም እንዳነሳ ነው በጣም አሪዮስ በጣም ተንኮለኛ በመሆኑ ይግቡ የኔታ ችግር የለም በጣም በተደጋጋሚ ጊዜ አሪዮስን አይታችሁት ከሆነ በኒቅያ ጉባኤ ላይ ሲሰበሰቡ በወልድ ፍጡር የሚለው ትምህርቱ እንደሚነቃበት ስለሚያውቅ ሴት ነበር ይዞ የመጡት። ይህንን ጉባኤ የሚመራው አትናቴዎስ ነው። ልክ ገና ብድግ ብሎ ንግግር ሲጀምር አንቺ ብለሽ ጩሂና፣ ተመልከቱ ቤተክርስቲያን ታሪክ ባለመድረክ መጽሐፍ ላይ አለ። ብለሽ ጩሂና ምን ሆንሽ ስትባይ በ318ቱ ሊቃውንት ጳጳሳት ፊት አሪዮስ ብሎ እሱም ብሎ መነኩሴ እሱም ብሎ ፓትርያርክ እሱም ብሎ አባት፣ ይሄ ማን ነው? አትናቴዎስም ብሎ አባት። ይሄ አትናቴዎስ እኮ የቤተክርስቲያን መምህር ይመስላል። ደፈረኛ። በጣም አደገኛ ነው አይደል? በጣም አደገኛ ነው። ስለዚህ ኒቅያ ጉባኤ እንደተጀመረ ገና ጉባኤው ሲጀመር ጢሞቴዎስ ነበረ፣ ዛልቦ ጥሪት የሚባለው ዲያቆኑ ጢሞቴዎስ አጠገቡ ነበረ። ገና ጉባኤው ሊጀመር ሲል ሴትዮዋ ጮኸች። አትናቴዎስ ቀይ ይሁን ጥቁር ይሁን ረጅም ይሁን አጭርም አታውቅም፣ ብድግ ብላ ጮኸች። በምትጮህበት ጊዜ ምን ሆነሻል ስትባል ይሄ አትናቴዎስ የሚባለው አባት ነው ብላችሁ እናንተ የምትጠሩት ይሄ ምን አባት ነው? ከዛም አልፎ ተርፎ ከአባትነት እንኳን ይቅርና እኔን እኮ ከንጽህና ያጎደፈኛለች።
የዚህ ሰዓት ጢሞቴዎስ ቆይ አትናቴዎስ ቁጭ ይላል እና ጢሞቴዎስ ዛልበው ጥሬት ቆመ። አንቺ ሴት እኔ ነኝ የደፈርኩሽ አላት። አዎ አንተ ነህ አለችው። አያችሁ ተበሉ። እዚህ ጋር ማን የላካት እንበላት። ቀለሜ እንዳትሉ ደግሞ እናንተ ሰዎች በዛ ሰዓት አልነበረም እና ማን የላካት በላ ቢያንስ እንኳን አይታችሁት ምን ያክል እንኳን የማይጠቅሙ መሆናቸውን አይታችሁት እንዴት እንደሚበሉ እዚህ ጋር በቃ ተበሉ። እዚህ ጋር ማለት ጢሞቴዎስ ተነስቶ እኔ ነኝ የደፈርኩሽ ሲላት አዎ አለች። የተነገራት አትናቴዎስ ነው በይ ብሎ የእሱን ክብር በጳጳሳት ለማጉደፍ ነው። ጮሆች ደግሞ ብላ ቢያንስ አትሊስት እንኳን መልኩ እንደዚህ አይነት ነው፣ ቁመቱ እንደዚህ አይነት ነው። የሆነ ሰው በዚህ መልክ ሲናገር አንቺ ጩይ እንኳን ተብሎ አይነገር። ሁሌም እንዲህ ነው የሚሰሩት። በቃ መናፍቃን በዚህ አጋጣሚ እንደሚሉት በሃይማኖት ጉዳይ እንደማይቻሉ ሲያውቁ ፐርሰናል ኬስ ያነሳሉ። አናውቀውም እንደ የቤተክርስቲያናቸው አስተዳዳሪ እንደዚህ ጳጳሳት ምናምን ከሴት ጋር ምናምን ልጅ ወልደው ምናምን እንደዚህ አይነት ትዝ አይላችሁ እነዚህ ወሬዎች። ምን አዲስ ነገር አለን አሁን በእኛ ዘመን? ምንም አዲስ ነገር የለም። እና አንዳንድ ጊዜ ጉባኤያትን ስንማር ክርስቲያኖች ባካችሁን የኒቅያ ጉባኤ እንደዚህ ተከናወነ፣ አሪዮስ እንደዚህ ኑፋቄው ነበር እንደዚህ ብሎ ተመለሰል ብቻ ሳይሆን ከነዚህ ህይወት ራሱ እኛ ምን እንማራለን የሚለው ነገር ብናቀው ብንማረው ብዙ ነገር እንማርበታለን። በቃ ፐርሰናል ኬዝ ውስጥ ነው የሚገቡት። በቃ ይሄ የድሮ የመናፍቃን ስልት ነው፣ አሁን ያመጡት አይደለም። በቃ ብድግ ያደረጉና አንድ ቄስ የሆነ የዛ ሰንበት ቤት እዛ ሰበካ ጉባኤ የሚያገለግል መናፍቅ ካጋለጠ አንተን ብሎ ተናጋሪ አላቅም እንደ አንተ መምሩ እርሶ እየገለበጡ እየሰከሩ ምን አገናኘው? የተጠየቅከው አንተ ኑፋቄ ያለብህ ነው። የቄሱ መስከረ የዛን ጊዜ ነው የተገለጠልህ፣ ግን ማጥቂያ ስልት ነው። በዚህ መንገድ ለመምጣት ይጥራሉ ማለት ነው። እና ኑፋቄ በጣም አደገኛ ነው። ወደ ፐርሰናል ኬዝ መሄዳቸው ዛሬ የተጀመረ አይደለም የሚለው ነገር እንደው ለማለበብ ነው። እንደው ይቅርታ የኔታን ቁጭ አድርጌ ብዙ ነገር ያልኳችሁ እንግዲህ በዚህ አጋጣሚ እሱን ተንተርሼ የተወሰነ ነገር እኛም ወደ ራሳችን እንድናስገባ ለማለት ነው። እግዚአብሔር ያክብርልን። እሺ አንድ ሰው አስገቡልኝ እስቲ ጉድ የሚል እስቲ ሞዴሬተሮች ካላችሁ ሞዴሬተሮች እስቲ አንድ ቁጥር ጻፍልኝ። ጉድ 23 27 የሚል እሺ ኔታ ይቀጥሉ። እንደምን አመሻችሁ? እግዚአብሔር ይመስገን። እንደምን አሉ? ለእኔ ተፈቅዶልኛል። ሊቀ ሊቃውንት ያስተዋውቁንና ይቀጥላሉ። እሺ ችግር የለም። እሺ ሊቀ ሊቃውንት ይሰማዎታል? መምህር አስቻለው መኮንን ይባላሉ። የቴዎሎጂ ምሁር ናቸው። የመጽሐፍ ቅዱስ ይሰማኛል። እኔ ይሰማሃል? አንተ ይሰማል? አዎ አዎ፣ ይቀጥሉ። አዎ ልቀጥል? በጣም ጥሩ። ቃለ ሕይወት ያሰማልን። በጣም ጥሩ ታሪክ ነው የነገርከን። አሁን እነዚህ የታሪክ ትምህርቶች በነገራችን ላይ በመጽሐፉን በማንበብ በደንብ ልትረዷቸው ልትገነዘቧቸው እንደምትችሉ ተስፋ አደርጋለሁ። ሰሚዎች ምዕመናን፣ አሁን በተለይ ምዕመናን ማለት ነው፣ የታሪክ ትምህርትን በደንብ መረዳት ዛሬ ካለው ኩነት ጋራ እያነጻጸሩ ችግርን ለማቅለል ይረዳል። አሁን በቤተክርስቲያን ላይ የሚቀስጡ ሰዎች ዛሬ ነው የጀመሩት። በቤተክርስቲያን ላይ የሚነሱ አጽራረ መናፍቅ አጽራረ ቤተክርስቲያን አሁን ያለውን ቅርጽ የያዙት ዛሬ ነው ወይ የሚለውን ነገር ስንመለከት ከመጀመሪያው ከዲያብሎስ ጀምሮ ተመሳሳይ የሆነ ቅርጽ አላቸው፣ ተመሳሳይ ይዘት አላቸው። ከቤተክርስቲያን ከእግዚአብሔር መንግስት የሚወጡት በጠቅላላ ማለት ነው ተመሳሳይ ይዘት አላቸው። አሁን ዲያብሎስ ወደ ምድር እየወረደ ወደ እንጦርጦስ እየወረደ ሳለ ሰማዩን የሸሸ ብሎ ማመን ተመልከት። አሁን በመናፍቃንም ዘንድ እንዲህ አይነት አባባሎች ይገኛሉ። ከቤተክርስቲያን ሲወጡ፣ ከመንፈስ ቅዱስ አንድነት ሲለዩ፣ ከክርስቶስ ህብረት ሲለዩ የሚሰጧቸው የራሳቸው የሆኑ መጽናኛ ቃላቶች አሉ። እንዲህ አይነት እንትኖች ከጥንት ጀምሮ የነበሩ መሆናቸው መረዳት እንችላለን።
እንግዳው የገቡት አት ጉድ 23 27 በሚል የገቡት መምህር አስቻለው መኮንን ይባላሉ። የቴዎሎጂ ምሩቅ የቴዎሎጂ ምሁር ናቸው። በቤተክርስቲያናችን እዚህ ባህር ዳር ነው የሚኖሩት። እንዳጋጣሚ ሆኖ አንድ ከተማ ነው የምንኖረው። የመጽሐፍ ቅዱስ ማህበር በባህር ዳር ቅርንጫፍ ዋና ስራ አስኪያጅ ናቸው። እሳቸውም በዚህ ጉዳይ ላይ እንግዲህ አለበለዚያም ደግሞ ያንተን አገልግሎት አስመልክቶ የተሰማቸውን እንዲያጋሩን ነው የጋበዝኳቸው። አንተም ስለፈቀድክ እናመሰግናለን። ለጉባኤው ትልቅ አስተዋጽኦ ያበረክታሉ ብዬ ስለማምን ነው በዚህ ጉዳይ ላይ ጉዳዩ ያው የነገረ ክርስቶስ ጉዳይ ስለሆነ ለማለት ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን ሊቀ ሊቃውንት። እሺ መምህር አስቻሉ ይቀጥሉ። እሺ ይቅርታ ስላላወቅሁት ነበር። እሺ አመሰግናለሁ። በጣም ነው የማመሰግነው ታላቁ መምህራችን ሊቀ ሊቃውንት ስምዐኮነ መልአክ እንዲሁም ወንድማችን ዲያቆን ዘማርያም በእውነት አንደኛ ያንተን ቤት በተለያየ መልኩ እከታተላለሁ። የምታቀርባቸው ነገሮች ደስ ይላሉ። ከዚያ በተጨማሪ ግን እንደነዚህ አይነት ሊቃውንትን አቅርበህ 881 ሰዎች ይታዩኛል ተከታይ የሆኑ ወይንም ያዳመጡ ያሉ ለነዚህ በሚገባ መልኩ ነገረ ክርስቶስን ግልጽና ተደራሽ በሆነ ቋንቋ ከሊቀ ሊቃውንት እንድንሰማ ስላደረከን ከልብ ማመስገን እፈልጋለሁኝ። ለዘመኑ የሚያስፈልገው እንዲህ አይነት አስተምሮ ስለሆነ እንዲህ አይነት ግልጽ የሆነ አሻሚነት የሌለበት መጽሐፍ ቅዱሳዊም የሆነ ሎጂካል በሆነ መልኩ ቢያቀርቡም ሎጂካል በሆነ መልስ የሚያሰጥ እና መልስ የሚሆን ለትውልዱ የሚገነባ ትምህርትን እንድናገኝ ስላደረከን እጅግ አብዝቻ አመሰግናለሁ። በተጨማሪ ግን ባለፈው አንድ ያየኋቸው ነገሮች አሉ። እነ ጽጌ ስጦታው ጋራ የነበሩ ክርክሮች የሚመስሉ ወይም ግጭቶች የሚመስሉ ንግግሮች ነበሩ። እነሱ ስለማይጠቅሙን እንደነዚህ አይነት ነገሮች በእንደዚህ አይነት ሚዲያ ላይ ባይቀርቡ፣ ምክንያቱም አይቻቸዋለሁ፣ የተወሰነውን እናውቃቸዋለን። አንዳንዴ ተስፋ ከቆረጠ ሰው ጋራ ማይጠበቅ ነገርን እንዳይተላለፍ ጥንቃቄ ማድረግ ስለሚያስፈልግ ለአድማጩ አንዳንዴ እንዲህም አለ ብሎ ጥያቄ ፈጥሮ የሚሄዱ ነገሮች ስላሉ ለኛ የሚጠቅመንን ለኛ የሚሆነንን መጀመሪያ የራሳችንን ነገር እንድናጠና የሚሆንበት የራሳችንን ነገር እንድናውቅ ያለውን ነገር ብቻ ቢቀርብልን ለማለት ፈልጋለሁኝ። ከዚያ ውጭ ግን ሊቁ ከሃይማኖት አበው አንስተው የአርዮስን አስተምህሮ ብዙዎቹ እኛውን ቤት ቢሆን መረዳቱ ስለሌለ ቀሰፈው ቆረጠው ከማለት ባሻገር የጥያቄዎቹ መንስኤዎች ምንድን ናቸው፣ ሊቃውንቱ በወቅቱ የሰጡት መልስስ ምንድን ነው የሚለውን ነገር ጠንቅቆ ለማየት ይረዳ ዘንድ እንደዚህ አይነት መምህራንን በእርግጥ ሊቀ ሊቃውንትን ከዚህ በፊትም ወንድማችን እየጋበዝክ ጥሩ ጥሩ ትምህርት እየሰጡን ነው። ግን እንደሳቸው በተለይ መሰረታዊ የሆኑ አስተምሮቶችን እንዲሰጡልን እንደዚሁ እንደምታደርግልን ተስፋ አደርጋለሁ። እያደረግም ነው። በእነዚህ ዙሪያ ላይ የራሳችን እውቀት እንዲዳብር ስለ ሚስጥረ ሥላሴ መረዳቱ እንዲኖር በተለይም ደግሞ ድሮ በአብነት ትምህርት ቤቶች ይሰጡ የነበሩ ትምህርቶች ነበሩ። አሁን ላይ ከተወሰኑ የአብነት ትምህርት ቤቶች ካልሆነ በስተቀር አይሰጡም። በተለይ የፊደል ከሚቆጥሩት ጀምሮ የሚሰጥ ትምህርት ነበረ። ማን ፈጠረ ተብሎ ስለ ሥላሴ የሚሰጥ ትምህርት ነበረ።
ለሴለሱ በአካላት ወይ ተዋህዶ በመለኮት የሚለውን አውቆ ሰው እንዲረዳ በልጅነቱ ዞት እንዲያድግ ይደረግ ነበር። አሁን አብዛኛውን እኔ እንደማየው ወደ እነ ሊቀ ሊቃውንት ጉባኤ ሲመጣም ገና ይህን አልጣራለት እያለ ገና አብሎ የሚጀምርም ሰው እንዳለ ይታየኛልና በእነዚህም ዙሪያ የአብነት መምህራኑ ዜማ የሚያስተምሩ፣ አቋቋም የሚያስተምሩ፣ ቅኔ የሚያስተምሩ መጀመሪያ ይህ እየተጠየቀ ቢማሩ፣ በዚያውም አንጻር ደግሞ በዲቁናም ሲቀበሉ፣ ቅስናም ሲቀበሉ ሊቃነ ጳጳሳት እንደነዚህ አይነት መሰረታዊ ነገሮችን ቢቻል አዕማደ ምስጢራትን ምስጢራተ ቤተክርስቲያንን አውቀው እንዲቀበሉ በዚህ አግባብ ባለው መልኩ ትምህርቱ እንዲሰጥ ማወቅ ግዴታችን እንደሆነ የትምህርት ሃይማኖታችን መሰረትም ጸሎት ሃይማኖትን ሰዎች እንዴት እንደሆነ እንዲያውቁ በተለይ ከሊቀ ሊቃውንት እኔ በዚሁ አጋጣሚ አብዛኛው ሰው ከቄሱም ጨምሮ ጸሎት ሃይማኖትን የማያውቅ ሰው አለ ከማንበብ በስተቀር እና ከማንበብ በስተቀር። እንዲያው በዚህ ላይ ሰፋ ያለ ትምህርት እንደሚሰጡልን በተለይ በእንደዚህ አይነት ፕላትፎርም ላይ ጸሎት ሃይማኖትን እንደው ቢያብራሩልን፣ ይህንን አስተምሮን ቢነግሩን፣ ምዕመናንም በዚህ ልክ በደንብ አድርገው ቢያውቁት። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ወይም የተዋሕዶ አማኝ ነኝ ብሎ የሚል ሰው ጸሎት ሃይማኖትን ካወቀ የሃይማኖት ጸሎትን ከተረዳ ከዚያ በኋላ ያለው ነገር ቀላል ልክ እንደሚሆንለት አምናለሁኝ። ምስጢረ ሥላሴ፣ ምስጢረ ሥጋዌም፣ ምስጢረ ጥምቀትንም፣ ቁርባንንም፣ ትንሣኤ ሙታንንም አይቶበት የሚሄድ ስለሆነ ብዙዎቻችን በዚህ ላይ ያለን መረዳት በጣም አነስተኛ ነው። ከምዕመናኑ ብቻ ሳይሆን ከካህናቱም ጭምር እና በዚህ ላይ እንደው ሰፋ ያለ ቢሰጡን ብዙ አድማጭ እንዳለ ሁሉ ብዙዎቹ ቢከታተሉ ለማለት ነው። እጅግ በጣም አመሰግናለሁ። ደስ ስላለኝ እንደነዚህ አይነት አይናማ መምህራንን ቤተክርስቲያኒቱ እንዳታጣ እሻለሁኝ። መጠበቅ ያስፈልጋል። ለከንቱ ውዳሴ አይደለም፣ ከልብና ከእውነትን የምናገረው። ምክንያቱም እንደነዚህ አይነት መምህራንን አሳዳጁ ሊበዛ ስለሚችል፣ ስለዚህ በጣም በጥንቃቄ ማየት መጠበቅ እንዲኖሩልን መሻት ብቻ ሳይሆን እንዲህ ብቅ እያሉም ማየት አስፈላጊ ነው። ድምፃቸው ሲጠፋ ወይንም አንዳንዴ ከኛ ሲሰወሩ የት ናቸው ብሎ ማለት ተገቢ ስለሆነ ዘመኑ ክፉ ስለሆነ ለማለት ፈልጌ ነው። ሊቀ ሊቃውንትን በጣም ደስ ብሎኛል። ሌላ ጊዜም እንደዚሁ እየመጡ በዚህ ቤት እንደሚሰጡን ተስፋ አደርጋለሁ። አመሰግናለሁ። ልዩት አድርገው። እሺ መምህር አስቻለው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ እርስዎም አይጥፉብን። እንደዚህ አይነት ደገኛ መምህራን በጣም ስለሚያስፈልጉን እኛ ጋር የስነ መለኮትም መምህራን እንደዚህ አብነት መምህራንም በየአቅጣጫው ቆይ ደበዘዘባችሁ መሰለኝ ከየሙያ ዘርፉ ብዙ ስለሚያስፈልገን መምህራን በተለይ እኛም ማናቃችሁ ትኖራላችሁ። ስለዚህ እኛ ስለማናቃችሁ መምህር አይደላችሁ ማለት አይደለም። ያው በስጋ እንደዚህ በአይን ስላልተያየን ነው እንጂ የቤተክርስቲያን ደገኛ መምህራን ስለምታውቁ ልክ እንደዚህ የኔታ ሲመጡ በየኔታ የሚያውቋቸው የሚያምኗቸው መምህራን መጥተው ያጠመምነውን ነገር አቀንተው ያጎደሉ ነገር ሞልተው እንዲያስተምሩን ምክንያት ስለሚሆን አትጥፉብን። ለምክሮት እግዚአብሔር ይስጥልን፣ በእውነት እግዚአብሔር ይስጥልን። እስቲ አንድ መግለጫ እንስማና የሐዋሳ ደብረ ምሕረት ደብረ ምጥማቅ መድኃኔዓለም ቤተክርስቲያን ናቸው። እሺ ወንድማችን ቀጠልና ከዛ ወደ መምህራችን እንሄዳለን። እሺ ድምፁ ይረብሻል፣ የገባኸው ድምፁ ይረብሻል። ኔትወርክ ነው መሰለኝ ይረብሻል። የኔታ ካሉ ኢንቫይት አድርጓቸው። ኔትወርኩ ከሆነ እሺ አስተካክልና ግባ ተመልሰ የሐዋሳ ደብረ ምጥማቅ የሚለውን ካለ ግባና አስተካክል። እሺ መምህር እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ዛሬ የተማማርነው የኒቂያ ጉባኤ ምንነት በተመለከተ ነው። በሰፋ ባሉ ሁኔታ የተማርነው በኒቂያ ጉባኤ አርዮስ የተወገዘበት ምክንያት ምን እንደሆነ እና ደግሞ አርዮስ ደግሞ ሲከተላቸው የነበሩ ተንኮለኛ አካሄዶች ተንኮሎቹን ምን እንደነበሩ
አሁን በዚህ ዘመን ካሉ ሰዎች ደግሞ ምን እንደምንማራ ምን እንደሚያመሳስላቸው ነው በዝርዝር ያየ ነው ማለት ነው።